ሰላም እንዴት ናችሁ? በባለፈው ቪዲዮ ንግድ ባንክ ከፋይዳ ጋር እንዴት እንደምታያይዙ አሳይቻችኋለሁ። ዛሬ ደግሞ በቀላሉ አዋሽ ባንክ ከፋይዳ ጋር እንዴት ሊንክ እንደምታደርጉ አሳያችኋለሁ። ጥንቃቄ ማድረግ ያለባችሁ እንግዲህ የባንኩ ትክክለኛ ዌብሳይት ካልሆነና እንዲሁም ዌብሳይት ውስጥ ሪዳይሬክት በሚያደርጋችሁ መንገድ ካልሆነ፣ በተጨማሪም ደግሞ በሌላ መንገድ ልምላላችሁ ብትባሉ እንግዲህ ማጭበርበር ሊሆን ስለሚችል ጥንቃቄ እንድታደርጉ አሳስባችኋለሁ። ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ ጀምሩ። እንዲሁም ደግሞ እንደዚህ አይነት ምርጥ መረጃዎች እንዲደርሳችሁ ደግሞ ቤቱን ሰብስክራይብ ማድረግ ተቀላቀሉ። በቀጥታ ወደ ጉዳያችን እንግባ። ስለዚህ መጀመሪያ በስልካችሁ ወይም በኮምፒውተር ወደ ብራውዘር ትገባላችሁ ማለት ነው። በሁለቱም ይቻላል፣ በስልክም በኮምፒውተር ይቻላል። ስለዚህ እዛ ገብታችሁ ፋይዳ አዋሽ ባንክ .com ብላችሁ ሰርች ታደርጋላችሁ። ፋይዳ አዋሽ ስትሉ በቀጥታ ይመጣላችኋል። እዚህ ጋር ያስመርጣችኋል። ያው እንደምታዩት ሁለተኛ ላይ ይገኛል። እዚህ ጋር ፋይዳ አዋሽ ባንክ .com የሚለውን እሱን ክሊክ አድርጋችሁ ትገባላችሁ ማለት ነው። በየትኛውም ብራውዘር እሱን ክሊክ አድርጌ እገባለሁ። እሱን ክሊክ አድርጋችሁ ከገባችሁ በኋላ እዚህ ጋር የመጀመሪያው ዌብሳይት ነው የምትጠቀሙት። እዚህ ጋር ሃርሞናይዝ ዩር ባንክ አካውንት ዊዝ ኤንአይዲ የሚለውን ማለት ነው። ስለዚህ ናሽናል አይዲ ጋር የምናገናኝበት ዌብሳይት የአዋሽ ባንክ የመጀመሪያው ነው። ስለዚህ እሱን ክሊክ አድርገን እንገባለን። ስለዚህ ኢንተርፌሱ ትክክለኛ የዌብሳይቱ ኢንተርፌስ መሆኑን ማረጋገጥ ይኖርባቸዋል። ይህን ይመስላል እንግዲህ በደንብ ማረጋገጥ ይኖርባቸዋል። እያንዳንዱን ነገር ኢንተርፌሱን የራሱ የአዋሽ ባንክ ዌብሳይት መሆኑን በደንብ ማረጋገጥ ይኖርባቸዋል። እዚህ ጋር የምታያቸው ፊቸሮች አሉት፣ የዌብሳይቱ ፊቸሮች ናቸው። እዚህ ጋር ከስር 4 ስቴፖች አሉ ሃርሞናይዝ ለማድረግ ይላል። እኛ በመጀመሪያ የምናደርገው እዚህ ጋር ስታርት ሃርሞናይዜሽን ፕሮሰስ የሚለውን ከስር ያለውን ሊንክ ነው የምንጫነው። እነዚህ ስቴፖች በጣም ቀላል ናቸው፣ ምንም የተወሳሰበ ነገር የለውም። አሁን በቀላሉ እናያቸዋለን። ስለዚህ ስታርት ሃርሞናይዜሽን ፕሮሰስ የሚለውን ክሊክ አድርገን ወደ ቀጣይ ስቴፕ እናልፋለን ማለት ነው። እሱን ክሊክ አድርገን ወደ ቀጣይ ስቴፕ ስናልፍ እዚህ ጋር ያመጣናል። እንደምታዩት ኢንተርፌሱ ይሄን ይመስላል። እያንዳንዱ ስቴፕ በደንብ በአግባቡ መሙላት ይኖርባቸዋል። ወደዚህ ከመጣችሁ በኋላ እዚህ ጋር ቬሪፋይ የሚለውን ከስር ቬሪፋይ አይደንቲቲ የሚለውን ክሊክ አድርገን ነው እንግዲህ ፎርማችን የምናስገባው የናሽናል አይዲያችን ማለት ነው። እሱን ከነካችሁ በኋላ ሁለት አማራጭ ይኖራቸዋል፣ ሎጊን ዊዝ ኮድ እና እንዲሁም ደግሞ ሎጊን ዊዝ ባዮሜትሪክስ ይላል። ስለዚህ እኛ በኦቲፒ ስለሆነ ሎጊን ዊዝ ኮድ የሚለውን ክሊክ አድርገን እንገባለን ማለት ነው። እሱን ክሊክ አድርገን ከገባን በኋላ እዚህ ጋር የፋይዳ ቁጥር አስገቡ ይላል። እዚህ ጋር ኤፍኤኤን ነምበር ወይም ደግሞ በፋይዳችሁ ፊት ለፊት ያለውን ቁጥር ነው የምታስገቡት፣ ሌላ ቁጥር እንዳታስገቡ። ስለዚህ እሱን በአግባቡ በጥንቃቄ ማስገባት ይኖርባቸዋል፣ ኦቲፒ ለማስላክ ማለት ነው። ስለዚህ እሱን በአግባቡ አስገባለሁ፣ ኦቲፒ አስልካለሁ ማለት ነው። እሱን ላስገባ። ኤፍኤኤን ነበር በአግባቡ ካስገባችሁ በኋላ እዚህ ጋር ሴንድ ኮድ የሚለውን በመንካት እንግዲህ ኮድ እናስልካለን፣ ወደ ስልካችን ኦቲፒ ኮድ እናስልካለን ማለት ነው። ስለዚህ ሴንድ ኮድ የሚለውን ስነካ ቴክስት አውቶማቲካሊ ይመጣልናል። እሱን በአግባቡ እናስገባለን። ነገር ግን የምትሞሉት ኦቲፒ ከ3 ደቂቃ ያለፈ መሆን የለበትም። እዚህ ጋር ከስር እንደምታዩት ሰከንድ እየቆጠረ ነው። ስለዚህ ከ3 ደቂቃ በፊት ማስገባት ይኖርብናል። እሱን አስገባለሁ። እሱን ካስገባችሁ በኋላ ቬሪፋይ እንለዋለን ማለት ነው። ቬሪፋይ ካደረግን በኋላ እዚህ ጋር የእናንተን አይደንቲቲ አክሰስ ማድረግ እችላለሁ ወይ ነው የሚለው። ስለዚህ አለው እንለዋለን። እዚህ ጋር በርዝዴ የመሳሰሉት የኛ እንግዲህ አይደንቲቲ ኢንፎርሜሽናችን ልውሰድ ወይ ነው። ስለዚህ እኛ አክሰስ እንዲያደርግ አለው እናደርግለታለን ማለት ነው። በመቀጠል እንደምታዩት ፕሮሰስ አድርጎ ወደዚህ ያመጣናል። እዚህ ጋር ስትመጡ እንግዲህ የእናንተ ፎቶ ሳይቀር ኢንፎርሜሽናችሁ እንደዚህ ያሳያችኋል ማለት ነው። በመቀጠል እንግዲህ አካውንት አድ እናደርጋለን። ለዛ በቀኝ በኩል እዚህ ጋር እንደምታዩት አካውንት የምናስገባበት ስፔስ አለ። ስለዚህ እሱን በመንካት የአዋሽ አካውንት ቁጥራችን እናስገባለን ማለት ነው። እሱን እናስገባ። አካውንታችሁን በአግባቡ ካስገባችሁ በኋላ እዚህ ጋር አድ የሚል ታብ አለ። አድ በማለት አካውንታችን እናስገባለን። በመቀጠል እንግዲህ የእናታችን ኢንፎርሜሽን እስከ አያታችን እንጽፋለን ማለት ነው። አንዳንድ እንግዲህ ቪዲዮዎች ኦፕሽናል ነው የሚል ቪዲዮዎችን አይቻለሁ። ነገር ግን ግዴታ ነው፣ አያሳልፋችሁም። ስለዚህ እዚህ ጋር የእናታችሁ ስም፣ የእናታችሁ አባት እንዲሁም አያት ማስገባት ይኖርባቸዋል። ለምሳሌ ያክል ዝም ብዬ ሳልሞላው ሊንክ ብለው እሺ አይለኝም። እንደምታዩት እዚህ ጋር ሊንክ አካውንት የሚለውን ክሊክ ስናደርገው ኢረር ይለናል ወይም ደግሞ አያሳልፈንም ማለት ነው። ስለዚህ የእናታችሁን ስም እስከ አያታችሁ በአግባቡ ማስገባት ይኖርባቸዋል ማለት ነው። ስለዚህ እኔም እሱ ላስገባ። እናታችሁን ስም ካስገባችሁ በኋላ ሊንክ ዋን አካውንት የሚለውን ክሊክ በማድረግ አካውንታችሁ ከፋይዳችሁ ጋር ሲንክ ማድረግ ወይም ሲንክሮናይዝ ማድረግ ትችላላችሁ። በዚህ መልኩ እንደምታዩ ሰክሰስፉል ይላል። ስለዚህ እንደዚህ በቀላሉ አካውንታችሁና የፋይዳ መታወቂያችሁን ማያያዝ ትችላላችሁ ማለት ነው። እንደዚህ አይነት ቲፖች እንዳያመልጣችሁ እንግዲህ ሰብስክራይብ ማድረግ ተቀላቀሉ። እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ እንግዲህ ፑሽ አድርጉት። በተጨማሪም የሚያስፈልገው ሰው ሼር እንድታደርጉት አሳስባችኋለሁ። በቀጣይ በምርጥ አስተማሪና ምርጥ ቲፕ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።